እኮ ለፈሳሰው የአንዳንድ ሺህ ብር ዳላር የአንዳንድ ሺህ ዳላር ሽልማት አለ። በዚህ ሳምንት ቪዲዮ ቀርጻችሁ ሪከርድ አድርጉልኝ። ፊፊኔ ዋናት ወይስ ሌላ ፊፊ ናት? በዚህ ሳምንት ፕሊዝ ጋይስ አዳምጡ። በዚህ ሳምንት ቆንጆ ፈሴ ፈሳ ደው አድርጎ የሚል ድምፅ ያለው ቢቻል እንቅስቃሴ ያለው ፈሴ ፈሳ ሰው ቻሌንጅ ነው። በዚህ ሳምንት ሜንሽን አድርጉኝ። $1000 እሸልማለሁ። ቻሌንጅ ነው። ድምፁ ብቻ ለሙዴ ራቅት ያለሽ ሰው ጋር ነው የሚሆነው። ለብቻ ከሆነ ጎረቤት በአፉ ጡጥ ሊል ስለሚችል አይሆንም። ቻሌንጁ ይሰረዛል። ሰው መሃል ሄዳችሁ በው አድርጋችሁ ህዝብ መዞር አለበት። ያሸነፈ ሰው $1000 ይሸለማል። ቃል ለምድር ቃል ለሰማይ ቃሌ ነው፣ አላጥፍም። ሰሞኝማ ማህበረሰቡን አይተን ህዝቡ ከተስማማ ከህዝቡ ጋር ነው አብረን። ነገ የስድብ ናዳ ከበዛብን ማን ያለው ሰክሬ ነው ጠጥቼ ነው። አዎ በሻማ ፈስ ያጠፋ ሰው ካለ የ1000 ብር ቻሌንጅ አባቴ ሙት እሰጣለሁ። በአባቴም እያለሁ በውስጥሽ እኮ እንዴት ትፈልጊዋለሽ ገንዘቡን? ሼም ይዞሽ ነው። ሼም ይዞሽ እኮ አቤት አበሻ እኮ ቴንኪው የኔ እናት። አበሻ እኮ ተንከሲስ ነው። በውስጥ እሺ ባለጌ ይላል። በውስጧ እኮ ማለት እንደው ምን አለ ፍስት ተባረኩ። ግን ባህል አለ፣ ወግ አለ፣ ጎረቤትሽ አለ፣ ተማሪ አለ፣ አስተማሪ አለ። ስንቱን አይምሮሽ ውስጥ እኮ እየከተትሽ ነው እናት አለ። በውስጥሽ እኮ በፈሳው ቻሌንጁን በተሳተፍኩ $1000 በደረሰኝ እያልሽ ነው። ግን ችግሩ የሰው ምላስ ትፈሪያለሽ። ኧረ በስመ አብ ቃሉን አልጠራው። ኧረ ቤቴን አታግማሙት። ፖፖ አታሽተቱትኝ ከመውጣቴ በፊት ሻማ ያጠፋ ብቻ በፈሱ ሻማ ያጠፋ ይኸው አባቴ ይሙትን $1000 አንስቼ ይሰጣለሁ። በፈሱ ሻማ ያጠፋ ሰው ብትችሉ ላይቭ ላይ ገብታችሁ እያየን ላይቭ ላይ ስርጭት ቢሆን እንዴ እዚህ አሜሪካን ሀገር እኮ አላያችሁም እንዴ? ፈሳቸውን በካርቶን እየፈሱ አሽገው የሚሸጡ። እስቲ ማርያምን እሷን ሴትዮ አላቃትም ብሎ እዚህ ሀገር አለች። ፈሷን በካርቶን ትፈሳለች። ካርቶን አልኩኝ በሚታሸግ አለ አይደለ? በእንትኑ በሱ ትፈሳለች። በካኪ ወረቀት ማርያምን ትፈሳለች። እሽግ አርጋ ይሸጣል ፈሷ እዚህ ሀገር። የሀበሻ ቢሆን ኖሮ ሀብታም ይሆን ነበር። ሀበሻ አሜሪካ ቢመጣ ሀበሻ አሜሪካን ሀገር ሀበሻ ያገኘውን ነው የሚበላው። ከጎረቤት ይበላል፣ ካጎት ልጅ ይበላል፣ ነጥቆ ከጻን ልጅ ከአፍ ላይ ይወስዳል። ከሰፈሩ ካገኘው ከምኑ ከመንደሩ ስለሚበላ አንጀት ውስጥ ብዙ አይነት እህል ይኖራል። ቢፈሳ ብዙ እንትን አለው። ቆይ ኢዮባ የእግዚአብሔር ሰው ነው፣ ጻድቅ ነው። ኢዮባ ጻድቁን እናንብበው ምን እንዳለ ኤጭ አለ። ኢዮባ መሮታል። ኤጭ አለ። ሁሉም ፈስቶ ቢልክልሽስ ምን ልትሆኚ ነው? እብድነሽ እንዴ? ስድብም አለው። ጻድቁ ይሳደባል ትንሽ ወልሰድ መለስ ያደርገዋል። ኢዮብዬ የተቸገረ ሰው የለም አታቂም አትረጁም ውዴ። ኢዮብዬ ብዙ ይረዳውት አለኩ። እስኪ ለሷ አመስግነኝ ኢዮብነት። የአረብ ሀገርም የኢትዮጵያም ከሀገር ውጭም ከሀገር ውስጥም እርዳታ እኮ አድርጌያለሁ። ብችል አሰባስቤ ባልችል ከኪሼ። እስኪ አመስግነኝ ለሱ። ቴንኪዩ ቬሪ ማች። ክሬዲቱ ይገባሻል በለኝ እስኪ። ከዛ በኋላ ለሌላው እንቀጥላለን። ኢዮብ ቸግሮሃል እንዴ? ፈስተላክልኝ እሰጥሃለሁ። እከካ አስመሳይ አታስመስል። አታስመስል። ገሃባ አስመሳይ። እኔ አስመሳይ ሰው ሲያስጠላ። እኔ ረሃ ሰው ወዳል፣ ነፃ ሰው ወዳል። ሚረዳ ይርዳ፣ ሚስቅ ይሳቅ። በቃ ነፃ ሰው ስወድ መቤቴን ወይ አንዴ ጌታዬ ምን ሆኜ ነው ዛሬ እንዴ?
ለምነሽ ነው ሰርተሽ በላበሽ እርጅ ውዴ። እሱንም ምን ይሆኝ ነው ለቃቃሚ አበሻ ምቀኛ ነው እኮ የምልሽ። ለዚህ ነው አየሽ። እኔማ እንዳንቺ ችጋራም ያለው አንቺ የሰራሽውንም አልሰጠሽ። እኔ የለመንኩትን እንኳን ማለት ነው ለምኘው እንኳን አካፍያለሁ። ሰርተሽ አይደለም ለምን እንዳንቺ አይነት ጭራሮ መሄጃ የሌላት ገንገበ ጋገርታም ችጋራም ቱሃናም ጆሃናም ለቃቃሚ ዝምባም ደንቆሮ መሄጃ ያጣሽ እከካም ከጭንቀት ከስትረስ ከሰቀቀን እያላቀኩሽ ነው። ይገባኛል ብትሰጪኝም ቆሮቆራ ቴንክ ዩ ሰርተሽ እስኪ የሰራሽዋን ማሰጭም እኮ እኔ አትሊስት ለምኝም ቢሆን እኮ በየሰው ፊት አሳይቼ ለምኝም ቢሆን እኮ አልበላውም። ጅብ አይደለሁም። ለምነሽ ነው እሱንም የምትሰጪው። በአንቺ ቤት ንቀሽኛል፣ ግን እኔን የዋህነትን የገለጽሽልኝ ቢገባሽ። ጥፍረ መጥምጣ ውጦዝም አዞ እንዴ ለምነሽ ነው የምትሰጪው። ለምኝስ ቢሆን የዋህነቴን እኮ ነው የገለጽሽው እኮ። ለምኜ ችጋራም አይደለም ራሴ እየበላው እየቀረቀርኩ አይደለም እኮ የተሰጠኝንም እኮ እያካፈልኩሽ ነው። አሜን ይባላል። ቁርበት በእነሱ ቤት ማርያምን አንዳንድ ሰው የሰው ሞራል የነካ ይመስለዋል። በእነሱ ቤት ወደ ፈስዋላሉ በእነሱ ቤት ጭንቅላቴን ነክታ ሞታለች። ማን ነው ለምኖ የሚሰጥሽ? ችጋራ እንዳንቺ አይነቷማ ወይ ስንት ነገር ምለው ነበር በሆዴ ልጨርሰው። ኧረ እኔ ምን በሳጫለሁ ውዴ። ዛሬ እንዱ ነገር አምሮኝ ሳደው ብዬ ነው። ግን ገርሞኝ ነው እኮ። ልትንቅኝ አይገባም፣ ልታከብሪ ነው የሚገባው። ማርያምን አረድ ጋይስ ለምኜ ከረዳው ራሱ ልታከብሪ ነው የሚገባው። ልትንቅኝ አይገባም። ስንት ለምኑ አላየሽም እንዴ? ቅርቅር የሚያደርግ ሰው እኮ አለ። ምኑን ተጠቀምኩኝ? ለምኝስ እንዳንቺ አይነት በዋቃ አፏን ትከፍትብኛለች፣ ጥቅመኛ ይጠቀምብኛል። ምኑን እኔ ከእናንተ ስድብ አልተረፍኩ። አንዳንቺ አይነት ችጋራ ምቀኛ አልተረፍኩኝ። ጓደኛ ሰው ናቸው ብዬ ማስጠጋቸው ደሜን ሳይቀር አጥንቴን ግጠው ደሜን መጠው ነው ሄዱት። ምን አባሽ ላርግሽ? አፈር ያስበላሽ። ደሞ አፏን ትከፍታለች እንዴ ዝምባ። ወይኔ ነገረኛ አረግ ወይ ማርያምን ጋይስ እንደው ይሄንንም አያመሰግኑ። ለምነሽ ሰርተሽ አይደለም ያመጣሽው፣ ሰርቼ ነው። ይሄም ስራ ነው ላወቅበት። ከየትም ፍጩ ዱቄቱን አምጩ አለቀ። ከየትም ፍጩ ዱቄቱን አምጩ። አቅም ስላለኝ የተሰጠኝ ወይ ጉድ። ዛሬ ፈሱን አውሪልን እንዴ! ፈሱን ወደ ፈሱ ማሪ እንዴ ጋይስ። አረኒ ማህበረሰብ ሉጣ እንዴ ወደ ፈሱ ማሪ ፈስ እያሉኝ ነው ውዶቼ። ማለት አቡና ውጣ በእናት አንተ ከካም ይዱጣ በእናትሽ ይሩጣ በእናትክ። ሲያስጠላ። እኔ ብልግና አጻፉብኝ፣ በእግዚአብሔር ብልግና አጻፉብኝ። ምንድነው የቀነዘረ ሰው ነው እንደ ቤቴ ውስጥ የሚገባው? አረ አምላኪ አረ አምላኪ አረ አምላኪ ምንድነው? እንዳለ አንቀውት ነው እንደሚገቡት። ምንድነው ብልግና ምጽፉብኝ? በኪዳነ ምሕረት አቅለሸል ብልግና አጻፉ በክርስቶስ በቃ ይሄ ብልግና አጻፉብኝ። ስታስጠሉ ማን በነገራችሁ? ይሄ በቃ ጭምልቅልቅ ያለ ብልግና። እግዚአብሔርን ጋይስ እኔ እንደው እኔን ተውኝ። እኔን እያዳመጣችሁ ኮመንት አንብቡ። ብልግና በቃ የቀዘነ ብልግና ነው የሚጽፉት። ለነገሩ እኮ አንደኛ የግንኙነት ደሞ እዚህ ስሙን ስጠራው ይዘጋብኛል። የግንኙነት እኮ ጉግል ላይ አንደኛ ሰርች ተደርጎ የሚያየው እኮ ሀበሻ ነው፣ አፍሪካዊ፣ እሱም ኢትዮጵያዊ እኮ ነው አንደኛ የምናየው። የኔ ሲሳይ ቤታ እንዴ! አሁን እኮ ዶቼ ስለ ብልግና ባወራ ማለት ነው አዳምጠው 3 ሰዓት ሙሉ አዳምጠው ድስት ካሉ በኋላ ባለጌ ብሎ ይወጣሉ። እመኑኝ። አሁን ብልግና ባወራ አፉን ክፍት አድርጎ አዳምጠው ማለት ነው ጭርስ ጥግብ ብሎ ባለጌ ነሽ፣ እሺ አሳዳጊ በደለሽ። እኛ ባለጌ የምንባለው እኮ እኔ እኮ ዋናውን ነገር ካየሁት ራሱ እኮ ስንት ዓመቴ ማርያምን፣ ዋናውን ነገር ካየሁት ስንት ዓመቴ። ቤታ ላግባሽ
ልጅ ሆኖ ያላለፈልክ እድሜ ልክህን ሱቅ በመላላክ እድሜን የገፋክ አድገህ ራሱ ማለት ነው ድንጋይ ላይ ኪንታሮት እስክታበቅል ቂጥህን አስጥተክ ሴት ስትለክፍ እድሜ ልክህን የጨረስክ ሰውዬ እኔን አግብተክ አንተ ገንገበት ህይወቴን ምን ላደርገው ነው? ሰቀቀል ላደርገው ነው? እንዳንተ አይነት ሰው አግብቼ እኔ ካለውበት እዳና መከራ ያልወጣው ሴትዮ አንተን አግብቼ ምን ላደርግ? እንዴት ነው ማንነት ተሳሰበው? ግን ጌታ ሆይ እኔን የሚወዱኝ ሰዎች ሁሉ ደሃ ናቸው። ዋይ ጋድ እኔን የሚወዱኝ ሰዎች ሁሉ ዘንባም ናቸው። ምን ተሻለን ወገን? እንዴ ተረግም ያለው እንዴ እንዳለ የሚወዱኝ ሰዎች በድህነት ማማ የተጠቁ እንዳለ የሚያፈቅሩኝ ሰዎች ደሃ አይለፍልሽ ሲለኝ ዓለምዬ ቦታ ይተካ እኔ እናት አያስፈልግም። የሚወዱኝ እንደ ደሃ ሲሊፐሩን ደአሱን ሸበጥ የሚለብሰውን ሸበጥ በልብስ መርፌ ቁልፍ እያሰያዘ የሚራመድ ሰው እኔም እግዚአብሔርን ጋይስ ሀብታም እንደው ምን ቀን እንደሆነ አላውቅም። ደሃ ነው የሚወደኝ የኔ ቢጤ የራሴው ቢጤ ደሃ ቁርቁር ያለ ቁሽምድ ያለ ገንገብ ያለ አምላኬ እስኪ ሀብታም ላይ ጣለኝ። ደግሞ ሀብታም ላይ ስንጥል ደግሞ ኃጢአት ነው እያሉ ነው። ሀብታም ላይ ስንወድቅ ደግሞ ኃጢአት ነው እየተባለ ነው። አትጸድቁም እየተባለ ነው። እንዲኩ ግራ ገባኝ እኮ ነው ምን እንደምንሆን። አንድ ዘፈን ተገባብዘን እንውጣ ነገ ጠዋት ስለምመጣ ለሐሜቱም ለምንም። ዛሬ ደግሞ ጣፈንታይ መጻፍ አለብኝ መጨረስ አለብኝ። አይ ነገ ጠዋት ደግሞ ችግር አለ። እኔ አለ ውዴ አየሽ ድህነት አስፎገረብክ። አየክ እኔ አለ ውዴ ድህነት አስፎገረ። ሀብታም አይጽፍም። ሀብታም በተግባር ነው የሚያሳየው። ውዴ እዛ ጋር የተቀመጡት አጠገብ ያሉትኝ አበባው አንበሳው ስቲከር መስሎ ነው የሚለጠፍ ግርግዳ ላይ የሚለጠፍ ስቲከር ነው የሚመስልክ። ደሃ ነው የሚጽፈው። ደሃ መጻፍ ይወዳል፣ ታሪክ ይወዳል፣ ደሃ ዘገባ ይወዳል። ደሃ አሁን አንተ እኔ ያለውልሽ ውዴ ሀብታም አይጽፍም አልኩ እኮ ይለቃል እንጂ አይጽፍም። የትኛው ሀብታም ነው ብዙ ሲያወራ ይየው? ሳቁ ራሱ ይለያል። ሀብታም ደሃ ነው እንደ ቆርቆሮ ሲስቅ። እኔ ነው ተመልከቱኝ። አንድ ቀን የሀብታም ሳቅ በስተት ስቅ ያላቅ። እንዲህ ነው አመላችን። ቤታዬ እኔ ወድን ያለውልሽ አረኔ ከዳው እንዲሰውረኝ እኔ ዘንድሮ እንዳው ፍቅር ሳሳድድ እድሜን አረጀው። ነገ ደግሞ ስንት ታሪክ ይበዛብኛል። ላይ ከዚህ ማህበረሰብ ጋር ሰላም የለኝም። አጎቴ ልዳርሽ ቤታ በዚህ እድሜው ከናቱ ቤት ያልወጣ አጎትሽ እኔ ጋር የኔ እናት አጎትሽ አሁን የት ነው ያለው? እናቱ ቤት ነው ያለው። እናቱ ቤት በዚህ እድሜው እማ የቁብድ ብር አልደረሰም። ከመቀነት ላይ እየሰረቀ እቤት ውስጥ የተቀመጠ አጎትሽ ምን ነው አልወደዳችሁትም? ከቤታችሁ አልወጣ አለ። አየሻ አንበሳ ተለቀቀ እዚህ ቤት ሰሞኑን። አየሻ ጊፍት ተሰጠ። አነ ጥፌ ውዶቼ ግን በአካል ምን አይነት ሰው መስላችኋል? ባህሪን ያልኳቸው የፊቴን ነገር ተውት። የዙምባቤ ተኳሽ ነው የምመስለው። የፊቴን እንኳን ተውትኝ። በአካል ምን አይነት ሰው መስላችኋል? ባህሪ አንቺ ሸርሙጣ ውዴ ለመሸርሙጥም ላወቀበት ነው። እግርሽ እየሸተተ ጥርስሽን ማትፍቂ ፓንት በ3 ቀን 4 ቀን የሚቀየር ለሽርሙጥና አትሆኝ። እንኳን ለሽርሙጥና ለምንም አትሆኝ። መሸርሙጥ ራሱ ስራ ነው ውዴ። ቆንጆ ሴት ነው የምትሸርሙጠው። መቼስ ሀብታም እንዳንቺ አይነት አጥንት የምትል ሴት ላይ ገንዘቡን አይበትንም። በአንቺ ቤታውን ሸርሙጣ ብለሽ አሳቀቅሽኝ። ውይ ራሴን ላጠፋ ነው በገመድ። ወይኔ ጉዴ ፈላ።
ቢገባሽ ሸርሙጣ ብለሽ እንዳነገሽ ነው የምቆጥረው። ነገረኛ ማርያምን ነገረኛ ነኝ። ከነካሽ ነው ግን እኔ ማርያም ሰው መጋበዝ ወዳለው ምናምን ሰው ላይ መንጠልጠል ወዳለው ምናምን ከነካሽኝ እውነት ነው ነብር ነኝ። በጣም መጋበዝ ወዳል ግን ውዶቼ ከአሁኑ ግን ከድሮ ተለይቻለሁ። ድሮ ሰው መጋበዝ ወዳለው ገንዘብ ማውጣት። አሁን ግን ትንሽ ቋጣሪ ሆኛለሁ። አንድ ሰውን 3 ሳምንት 4 ሳምንት ከጋበዝኩሽ በኋላ ፍጥጣት በይ እከካ ፍጥጣት በሉ። ምንድን ነው? ምን እየተፈጠረ ነው? ስልኬ ላይ አንዳንድ ሰው ማለት ነው 3 ቀን ከጋበዝኩሽኝ በ4ኛው ቀን ክፈይ። ልቃሚ ቃሚ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ ምን ውስጥ ገብቶ ነው? ወይኔ በኢየሱስ አሜን። ወይኔ ተሳስቶ ቲክቶክ ላይ ሄዶብኝ ይቅርታ። ቅድም ግላብ ለልጅቷ እያሳየዋት በፌክ አካውንት የሰላሰበው አግቢ ሳገባ ውለጂ ስወልድ ድገሚ። ወይ ተፋቱ ፈታት ባልጋ ነው አሉ እኮ። ኧረ ባልጎ ነው ሌላ ጋር ተኝቶ እሷን አስቀምጦ። አቤት ያበሻ እኮ ታሪኬ ነው። በቃ ሌላ የሁላችንም ታሪክ እኮ እንዲህ ነው። ማርያምን አግቢ ይሉሻል። ሳትፈልጊ ሳትግባቡ ትጋቢያለሽ። ኬሚስትሪና ፊዚክስ እንኳን ይጠናል። ሳትግባቡ ትጋቢያለሽ። እሱ ወደ ቀኝ ሲተኛ አንቺ ወደ ግራ ፈንድደሽ ትተኛለሽ። አትግባቡም እኮ። የሚበላውን ምግብ ለይተሽ አታቂም። በምልክት ቋንቋ የምታወሩ ሰዎች ከዛ ለጎረቤት ሰው ብላችሁ ለሰው ብላችሁ ሰው እንዳይቀየማችሁ ብላችሁ ትጋባላችሁ። ከዛስ ከተጋባሽ በኋላስ እናቴ ምን ነው? ከተጋባሽ 6 ወር ነው። አትወልዱም እንዴ? ውለዱ እንጂ። ህዝቡ ነው እንግዲህ እንዲሚልሽ ውለዱ እንጂ። ምን ነው? እሷ እንዳይሆን መውለድ ማትችለው ይባላል። እግዚአብሔር ያሳይሽ እንግዲህ። እሷ ናት ቀለብ ከራሳቸው ሰፍሮ የሰጡሽ እኮ ነው የሚመስሉት። እሷ ናት እኮ መውለድ ማትችለው አሉ። ኧረ እሱ ነው አሉ። በዘር ነው የመጣበት አሉ። በዘር በእናቱ ዘር። ከዛ ሲወልዱ ወይ ልልል በስንት መከራ። ሙስሊም ከሆኑ ማለት ነው ሼክ ጋር ሄደው ጸልየው፣ ኦርቶዶክስ ከሆኑ ገዳም ተሳዳ እኮ ነው ብታይ። በየገዳሙ በየምኑ እኮ ሄዳ እኮ ነው የወለደችው ይሄን ልጅ። ወይ እንኳን አረገላት። ከትንሽ ዓመት በኋላ ቢደግሙ ትደግሚያለሽ። እንደምንም ብለሽ ትደግሚያለሽ። ደገሙ ኑሯቸውን ሳይሞላላቸው ልጅ በላይ የሚደግሙትኝ ልጆቻቸውን አሁን እንዴት ነው? አራርቀው አይወልዱም ነበረ? ራሳቸው ናቸው እኮ ውለዱ ያሏችሁ። አራርቀው አይወልዱም ነበር ልጆቻቸውን። ይህ አሁን በላይ ወልደው ኑሮውም ከብዷል። ልጆቹን አሁን የግል ትምህርት ቤት ማስተማር አይችሉ። የመንግስት ትምህርት ቤት ጥለዋቸው ዞር ብለዋቸው ማያዩ ይላሉ። ይፋታሉ። ተፋቱ። ድሮም እኮ እሱ አይጠቅማትም ነበረ። ልጅ ስላለ ነው አብሯት የኖረው። ልጇን ይዛ እየተደበደበች እኮ ነው ከሱ ጋር የምትኖረው። ይሄ ምቀኛ። ያኔ እኮ አግቢው ያላችሁ ሰዎች ናቸው እኮ እንደሚሉት። ሌላ ቦታ ደግሞ ሌላ አግቡ። በስመ አብ ወልድ መንፈስ። ድሮም እንኳን ፈታት። አየሽ፣ ሌላ ወንድ ጋይሽ የለመደች ናት እኮ ሴትዮዋ እኮ። ከባሏ ተፋታ እኮ 4 ዓመት ሙሉ እሙሟቋ ጾም አድሮ 4 ዓመት ሙሉ በጾም አድሯል እኮ ቃዋ። እንደ ኦና ቤት እያስተጋባ የኖረች ሴትዮ በ4ኛው ዓመት ልጆቿ ሲያድጉላት ትዳር ስትይዝ ማለት ነው። አየሽ፣ ሴት ልጅ ወልዳ ጎረምሳ ቤት ታስገባለች። እንጀራ አባት ለልጇ እንኳን አታስብም፣ ውጭ እንኳን አታገኘውም ይባላል። የሀበሻ ህይወት ታሪክ ነው የምነግራቸው። እኔ ጠንቅቄ ስለማቀው ነው። መውለድ ባለብኝ ሰዓት ወልዳለሁ፣ ማግባት ባለብኝ ሰዓት አገባለሁ፣ መድገም ባለብኝ ሰዓት እደግማለሁ። እኔን ይመቸኝ። እምወደው ማፈቅረው ለልጄ አባት እንጂ እበት የሚባል ሰው አልፈልግም። ለሰው ብዬ አባት የሚባል ሰው ፈልጌ እግዚአብሔርን ጸልዬ ያገኛለሁ እንጂ እበት መጨረሻ የሚሆን ሰው አልፈልግም። ለሰው ሼም ይዞኝ ወይኔ ሰው አልወለደችም አለኝ ብዬ እንጣጥ ብዬ አልሰካም። ጊዜው ሲመጣ ኑሮ ሲሞላልኝ በድሉ ሳይሆን ሀብታሙ የሚባል ልጅ ውለድ። ምን እንዳመጣብኝ ለሰው ብዬ። እንደዚህ ነው የሚሉት ሀበሻ። በቃ የሀበሻ ታሪክ ይሄ ነው። ማርያምን እንዲህ ነው በቃ በእርግጠኝነት እንዲህ ነው የሚሏችሁ። ስለዛ መውለድ ካማራችሁ ኑሮሽን ቃኝ፣ ፍሪጅሽን ክፈቺ፣ ባንክሽን ቡክሽን ይው። መውለድ ትችያለሽ ወይ? ልጅሽ ግል ትምህርት ቤት መማር ይችላል ወይ? ግለጪ። ከወለድሽ በኋላ ምጥሽ ቀን
ማን አባሊ ስራ ሲሆን ማን ከጎንሽ ይሆናል? ማን ያርስሻል? ማን ትምህርት ቤት ልጅሽን ያደርስልሻል? በቀን ስንቴ ትመግቢዋለሽ? ምን አይነት ልብስ ትገዢለታለሽ? ይሄን ሁሉ አጥንተሽ ልክ ሲመችሽ አሁን ተደላድያለሁ ስትይ ለልጅሽ መኖር ትጀምሪያለሽ። ወልደሹ ልጁ ራሱ በድሉ ተብሎ በትምህርት ቤት መቆላመጥ የማይችል በሰፈር እየተሳቀቀ በዴክስ እየተባለ እንዲህ አይነት ልጅ ከምትወልጂ ሀብቴክስ እየተባለ ሀብታሙ ሽብር የሚባል ልጅ ትወልጃለሽ። ሰፈርተኛው ሙሉ ጥጉን ይሄዳል በልጅሽ የተነሳ ሽብሩ ብለሽው አይሆንም ውዴ። የምታገቢ ባል ከቤት ከበር ሲገባ ሃኒ ቤብ ፍቅር ገና ሳይደርስ ደውሎ ፍቅር ናፍቀሽኛል ሰፍሰፍ ብዬልሻለሁ የሚል ወንድ እንጂ ምን ነው